ቅድስት በስተመጨረሻ ከብሩኬ ጋር አብራ አደረች። ለብሩኬ ለረጅም ጊዜ ሲጓጓና ሲጠብቅ የነበረውን የቅድስት ድንግልናና ወርቋን አስገድዶ መድፈሯን ስታስበው እጅግ በጣም አለቀሰች። ዳጣ እንደ አጋጣሚ መጣችና ወደ መኝታ ክፍላቸው ሰተት ብላ ስትገባ ዳጣ ምን ሆነሻል? ውጭ ከመሀላችን እንዴ! ነውር አይደል እንዴ? ቢያንስ እኔና ቅድስትን አብረሽ ስታይ መመለስ አትችይም እንዴ? ብሎ ቆጣ ብሎ ተናገራት። እንዴ ቡራ፣ ዛሬ ትልቁን ወርቅ የተሸለምክበት ቀን ነው አይደል? ይቅርታ ሰተት ብዬ በመግባቴ ትልቅ ነገር አበላሸሁ እንዴ? ብላ ስትል አይ በያሁን ተመለሺ ከመጣሽበት ውጪ ብሎ ሲላት፣ እንዴ ምንድን ነው ነገሩ? አረሼ ነው ምሳሌ ብትኖር አሁን ምን ትላችኋለይ? ብላ ስትል፣ እባክሽ ዳጣ ውጪ፣ አንቺ አየሽውን ማንም አላየም አሉ ብላ ስትል፣ ብሩኬም ደግሞ እንዴ ምን አሳፈረሽ ቅድስት? ገና አግብቼ በደስታ ላኖርሽ አይደል እንዴ? አንቺ እኮ የኔ ነሽ። እስከ ዛሬ ድረስ የኔ እንድትሆኚ ብዙ ነገሮችን እያየሁብሽ ነበር። አንቺ እኮ ከሚስትም በላይ ብዙ ዋጋና መስዋዕትነት ከፍለሽልኛል አላት። ጋሼ እንዴ አሁንም ጋሼ ላይ ነሽ እንዴ አላት። ቆይ ምን ማለት ነው ጋሼ? ምንም ቢሆን ምንም እኮ እንደዚህ እንድታደርገኝ ሳይሆን በክብር አግብተህ በክብር ቤተሰቦቼን ጠይቀህ ራሴ ፈቃደኛ ስሆን እንጂ አንተ ዝም ብለህ ስሜትህን ልትረጋጋብኝ ነው እንዴ? ብላለችው። እረፊ ቅድስት፣ አታበሳጭኝ። እኔ ዛሬ በጣም ደስ የሚል ጊዜ ነው ያሳለፍኩት። መቼም ቢሆን መቼ አንቺ ከእኔ ውጪ ሌላም እንደማታፈቅሪና እኔን እንደምትጠብቂ በብዙ ነገሮች እኮ ተረድቼሻለሁ። አትፍሬ ቅድስት፣ ካሁን በኋላ እኔ ግማሽ አካልሽ ነኝ። ካሁን በኋላ አንቺ የምሳሌ እናት የኔ ሚስት ነሽ ብሎ ሲላት፣ እንግዲህ የሴት ወጉ ማለቃቀስ አይቀርምና ምሳሌ እናት ለሆናት ነው አይደለ? በጣም ይገርማል እያለች እጅግ በጣም የምትሆነው ግራ ገባትና ከብሩኬ ዘወር ብላ ትራሱ ላይ ተደፍታ ማልቀስ ጀመረች። ዳጣ እጅጉን በጣም ተገርማ እዛው ተገትራ ቀረች። አረ እባክሽ ውጪ፣ በሩን ዝጊና ጥፊ እያለ ብሩኬ እየሳቀባት ነበር። እንግዲህ ብሩኬና ቅድስት በዚህ ጊዜ ደስ የሚል ነገር እያሳለፉ መሆኑ ለነሱ በጣም በደስታ ተሞልተዋል። ወደ ሉላ ስንመጣ እጅግ በጣም በሚገርም ሁኔታ ሉላ ደላላውና እንዲሁም ደግሞ ዳጣ ራሳቸውን መስዋዕትነት አድርገው ሉላ ሊደፍራት አልጋ ላይ አንጠልጥሎ ሰቅሏት ነበርና እነሱ ግን ሉላ በእግሯ ገፍታ የጣለችውን ሽጉጥ በዛም በዚህም ብለው ሲተኩሱ እየበረረ ደንግጦ ጠበቃውም ካልጋው ላይ ጢብ ብሎ ሂዷል። ሉላም ደግሞ ደነገጠችና ቆይ ምን ሆናችኋል? የሞታለ የተመታለ? ዳጣም እንደተገነጠለች ዶሮ ፊርፊር ብላ ከዛ ቦታ ላይ በድንገት ወጣች። በጣም የሚገርም ነገር ነው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም በጉጉት ስንጠብቀው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅግ በጣም መልካም ቤተሰቦቼ ከልብ አመሰግናለሁኝ ማለት ነው። እንግዲህ በጣም በሚገርምና በሚደንቅ ሁኔታ ሉላም ከጠበቃው መደፈር ተርፋለች። ትልቁና አደገኛው ነገር ካልን ደግሞ አሁን ጠበቃው ገንዘባቸውን በፍጹም እንደማይመልስላት ያው በተደጋጋሚ ተናግሯል። አሁን ላይስ ገንዘባቸው ይመለስላቸው ይሆን ወይስ ነገሩን አካብዶትና እንትን ብሎ
ሞገስን እስራት ጊዜ ያቀርበው ይሆን ወይ የሚለውንም በጉጉት የምናይ ይሆናል። ሌላውና ትልቁ ነገር እንግዲህ እጅግ በጣም በሚገርምና በሚደንቅ ሁኔታ የመድብልን ጀግንነት አለማድነቅ አይቻልም። መድብል ምሳሌን መንገድ ላይ ይዟት ሲሄድ ከዛ እየተከተለ አቶ ዝና ከማህሌት ጋር መኪና ውስጥ ቁጭ ብሎ እያወራ ነበረ። እሱም ተደብቆ ሲያያቸው በጣም ደነገጠና ቆይ ደግሞ እዚህ ምን አይነት ተንኮል አስበው ነው? ምን አይነት ጉድ አስበው ይሆን እያለ በጣም በጥያቄ ውስጥ ሆነ። መጨረሻ ላይ እንግዲህ ምሳሌ ተደበቂ፣ እነዚህን ሰይጣኖች በፍጹም ልናያቸው አይገባም። አሁን ቀጥ ብለን ወደ ኬክ ቦታው ነው ወስድሽ፣ ከዛ የሚፈጠረውን ሁሉ የምናይ ይሆናል አላት። በጣም በጣም ከሚባለው በላይ ደንግጣ ነበረ። እሷ ለራሱ እቺ ምሳሌ ማለት ነው እማዬ ቆይዝ ምን ታደርጋለች? ምን ልታደርግ ነው እዚህ የተቀመጠችው? እያለች ጥያቄ አብዝታ ነበር። እባክሽ ጥያቄ አታብሽ፣ አሁን ቀጥታ መሄድ ነው ያለብን ብሎ ሲላት፣ እሺ በቃ አጎቴ እኔ እኮ ኳስና ኬኩን እፈልጋለሁ ብላ ስትል ችግር የለው አለ። መድብልም ሰተት ብሎ ወደ ቤቱ ከገባ በኋላ ቅድስትን ቁጭ አደረገና ስሚ ቅድስት፣ የምጠይቅሽ ነገር አለኝ። ምንድን ነው? ብሩኬ አፈቅርሻለሁ ወድሻለሁ ብሎ ሻቃሉ ብሎ ሲላት፣ አረ በጭራሽ፣ አንቺሳ ትወጂዋለሽ ታፈቅሪዋለሽ ብሎ ሲላት፣ ምንም ጥያቄ የለውም በጣም ነው የምወደው። እኔ እሱ መውደድ ምን እንደሆን ባላቅም ለጋሽ ያለ ክብርና መውደድ ይለያል። መድብል ጋሽ እኮ በጣም ጥሩና መልካም ሰው ነው፣ እሱን የሚጠላ ልብ የለኝም እያለች መናዘዝ ጀመረች። ቅድስት አንቺ ብቻ ለሱ ቦታ አይኖርሽ እንጂ እመኒኝ፣ በቅርብ ጊዜ ሁሉም ነገር ተሳክቶ አንቺና ብሩኬም ስትጋቡ እኔም አልበሜን አውጥቼ በሙዚቃዬ እድራችኋለሁ። ከዚህ ከቤት በፍጹም ልወጣ አልችልም ብሎ አላት። በፍጹም ልትወጣ አልችልም መድብል፣ አንተ እኮ አሁን ላይ ለጋሼ ታስፈልገዋለህ። ጋሼ ምንም አቅም የለው ከነሱ ጋር የሚታገልበት። እነሱ ሰይጣኖች አሁንም ተመልሰው ወደኛ ህይወት መግባታቸው አይቀርም። አሁን እኔና ጋሼ ተተጋባንም ማህሌት እጇን አጣጥፋ ቁጭ የምትል ጉደኛ አይደለችም ብላ አለች። አታስቢ፣ እኔ ሁሌም ለወንድሜ መከታ ነኝ። መቼም ቢሆን መቼም ወንድሜ ልትሆ አልችልም። እስካሁንም ድረስ የተሰቃየው ይበቃል። ይልቁንስ ቅድስት አንቺ ተፍ 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 ብለሽ ወንድሜን በቅርብ ጊዜ ተጋብታችሁ ደስተኛ ሆናችሁ ማየት ፈልጋለሁኝ ብሎ ሲላት፣ እሺ እኔ ምንም ችግር የለው፣ ለጋሼ አደለም ተፍ ተፍ ማለት፣ ብዙ ዋጋ መክፈል ካለብኝ እከፍላለሁ። አታስብ መድብል፣ አንተ ብቻ ሁሉ ነገር ሙዚቃውም ሁሉም ነገር ተሳክቶልህ ደስተኛ የምትሆንበት ቀን ቅርብ ነው እያለች አለችው። እሺ ተረጋጊ፣ ለሁሉም ነገር የቅድስት ለምሳሌ እናት ለብሩኬ ሚስት መሆን የምትገቢው አንቺ ብቻና ብቻ ነሽ። መጨረሻ ላይ በአንቺና በሱ መካከል ማንም ሊገባ አይችልም ብሎ ሲላት፣ እሺ በቃ ሁሉም ነገር ለበጎ ነው ለመልካም ነው ብላ አለች። ምሳሌና ማህሌት ላይ ስንመጣ ማናት ኤፍራታና ማህሌት ላይ ስንመጣ ኤፍራታ ለአንዴና ለመጨረሻ ጊዜ ማህሌትን ከዛ ከቤት አሰናበተቻት። ስሚ ማህሌት፣ አንቺ እኔ ጋር ከመጣሽ ጀምሮ ችግር ኮተት ነው ይዘሽብኝ እየመጣሻለሹ። ስለዚህ አንቺን በፍጹም ልፈልግሽ አልችልም። ቤት የለቀሽ ውጪ። እኔ እንደውም የምፈልገው ብቻዬን ስሆን ሰላማዊ ህይወት ነው የሚሰማኝ። ከዚህ በላይ ምንም ልልሽ አልችልም ስትላት፣ ምንም ቢሆን እኮ ታላቅ እህትሽ ነኝ ኤፍራታ፣ እኔ ታላቅሽ ነኝ። እንዴት በረንዳ ላይ አውጥተሽ ትጥኛለሽ? ምንም ክፉ ብንደራረግ እኔና አንቺ እህትና እህት ነን። እኔን ግን እመኒኝ፣ ከዚህ ከቤት ካስወጣሽኝ ያለ ምንም ምክንያትና ያለ ምንም ነገር ዝናን አምጥቼ ነው ማሳሰርሽ ብላ ስትላት፣ ችግር የለውም ዝና ቢመጣ እያንዳንዱ ተንኮሎችሽን ማስረጃዎች አቀርባለሁ ብላ ስትል ነው እሽ አለችና ከዛ ቦታ ላይ ስትወጣ፣ ውጪ እንደውም ካንቺ ጋለሞታ ለመድብል ሁሉንም ነገር እነግረዋለሁ። ቆይ ከመድብል ጋር ሆነሽ ነው እንዴ እንደዚህ ጢብ ጭብ ያልሽብኝ አለቻት። አዎ ምን ችግር አለው
መድብልን ባገባው ምን ይወጣለታል? ጀግና ጠንካራ ነው። እኔም ካለፈው ስህተቴ መማር እፈልጋለሁ፣ ከህይወቴ ውጭልኝ ብላለቻት። እሽ እንደዛ ነው ብላ አንገቷን ደፍታ ከዛ ቦታ ላይ በሚገርም ሁኔታ ሄደች። ወደ ዝና ዘንድ ከሄደች በኋላ የታገተችውን ልጅ አገኘቻትና የምታሳልፈውን ስቃይና መከራ እያንዳንዱ ስትነግራት፣ እንዴ ቆይ ምን ሆነሻል? አረ ምንም፣ እድሜ ልክሽን እዚህ ነው እንዴ ቆየሽው? ስንት ጊዜሽ ከመጣሽ? 9 ወር ሆነኝ። ጓደኞች አረብ ሀገር ሲገቡ ግማሾቹ በባህር ሲሞቱ፣ እኔ ግን እየውዝ ተቀምጬ ይሄ ዝና የሚባል አረመኔና ከባድ ሰው የቤተሰቦችን ሀብትና ንብረት ምጥጥ አድርጎ ጨረሰው አለቻት። ማህሌት እንግዲህ ለበጎም ይሁን ለክፋት የዛችን የልጅ ንግግር እጅግ በጣም አሳዘነቻትና በጣም ተከፋችና እሺ በቃ አሁን ቀጥታ እኔ ከዚህ ከቤት ላውጣሽ፣ አንቺ ወደዛ ወደዚህ ሳትይ እኔን ተከትለሽኝ እንውጣ። እኔ እኮ ከተማውን አላቀውም። እዚህ ቤት ከመጣሁ እላይ ልሁን እታች ልሁን ምድር ልሁን ፎቅ ልሁን የማውቀው ነገር የለም። አይሽ አሁን ግን ሳስበው የሱ ሰውዬ መሰልሽኝ፣ ልቤ እየፈራ ነው አለቻት። አረ ባክሽ ባክሽ እኔ አሳልፌ ለምንም አልሰጥሽም። አሁን ነይና ቀጥ ለጥ ብለን እኔን ተከትለሽ ውጭ ከዚህ ከቤት፣ በቃ ስትሰቃይ ማየት አልፈልግም አለቻት። ማህሌትን አምና ይች ልጅ እንግዲህ ወጥታለች ከዝና ቤት። የት ጥላት ይሆን ወይስ አሳልፋ ወጥታ ልትሄድ ስትል አገኘኋት ብላ መልሳ ትሸጣት ይሆን የሚለው በጣም በጣም አሳሳቢና ከባድ ነገር ነው ማለት ነው። የቻናሌ ቤተሰቦች ብሩኬ ያደረገው ነገር ያለ ቅድስት ፍቃድ ከባድ ቢሆንም አገባሻለሁ አንቺ የኔ ነሽ እያለ ወደ ፍቅር እንድትገባ አድርጓታል ማለት ነው። ረ ብሩኬ ይገርማል። እንግዲህ መድብልም ሰርግ እየጠበቀ ይገኛል። ወደ ሉላ ዘንድ ስንሄድ ሉላ የደረሰባት ነገር ዳጣና ደላላው ባይኖሩ ኑሮ እሷንም ከባድ ጉዳት አድርሶባት ነበር። መጨረሻ ላይ ግን ለሞገስ ምንድን ያለችው? ሞገስ አሁን ላይ የምርጫ ጊዜ ነው፣ ከኔና ከሀብት ከንብረትህ ማንን ነው የምትፈልገው ብላ ስትለው፣ እኔ የምፈልገው አንቺም ብቻ ነው። እንዴት ከገንዘብ ጋር ታወዳድር ያለሽ ሉላዬ? እስካሁንም ድረስ እኛ በድህነት ኑረናል፣ በችግር ኑረናል። አሁን የተለየ ነገር ምን ተገኘ ብሎ ሲላት፣ አይ አላውቅም፣ መጠየቅ የፈለኩትን ነገር ጠየቅኩ። አየህ አንዳንዴ ሳስበው የጠበቃውንም ነገሮቹ ይሳኩ ይሆን አይሳኩ ይሆን፣ ከዛ ሀገር እንወጣ ይሆን አንወጣ ይሆን የሚለው ሁሌ ለኔ ጥያቄ ሆኗል። እና ይህን ነገር ሳስብ እድሜ ልኬን ያመኛል ብላለችው። እባክሽ ሉላዬ እስካሁንም ታግሰናል፣ ቅርብ ጊዜ ነው፣ ታገሽኝና ከዛ ሀገር ብር ብለን እንሄዳለን ብሎ አላት። ግን ሰሞኑን ልክነሽ የተፈጠረ ነገር አለ እንዴ? እኔ የማላቀው ነገር አለ እንዴ? እያለ ተናገረ ማለት ነው። አቶ ዝና እንግዲህ ማህሌትን ስሚ አንቺ መሀይብ የደንቆሮ ጉድ፣ ጭራሽ ኤፍራታን አሳልፈሽ ሰተሽ ቢሆን ይሄ ሁሉ ነገር ባልተፈጠረ። እባክህ ዝና እኔን አታርክመኝ፣ እኔ ርቦኛል፣ ምግብ ጋብዘኝና ስለ ኤፍራታ ያለውን ነገር አወራሃለሁ ስትለው፣ አንቺ ኮረጆ፣ አንቺ ፌስታል ሆድ የማይላት የለም። ማህሌት ግን በጭራሽ የዝና ስድብ ሳልሰድባት እንደው ቅርቅር ይላት ይመስላል ማለት ነው። ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።